ሰላም ጤና ይስጥልኝ ቅዱሳን እንደምን ሰነበታችሁ? ሳምንቱን በመልካም እንዳሳለፋችሁ ተስፋ አድርጋለሁ። ስንጸልይ ምን ይሆናል ክፍል 2 ባለፈው የጀመርነውን ሐሳብ ዛሬም ቀጥላለሁ። በኢየሱስ ኃይል እና በስሙ ስልጣን በዚህ ኃይለኛ በሆነው ስሙ ስንታመን የሚሆኑትን ነገሮች በጸሎት እንመለከታለን። ባለፈው ሳምንት የጀመርነው ጉዞ ስንጸልይ ምን ይከሰታል ወይም ምን ይሆናል የሚለውን ርዕስ የከፈትነው ከዳንኤል ሕይወት ግንዛቤዎች በማየት ነበር እና ብዙዎቻችሁ እንደተበረታታችሁበት አምናለሁ። አሁን የበለጠ በጥልቀትና ወደ ግላችን አምጥተን ይህንን የጸሎትን ውጤት ጸሎት የሚያመጣውን እንመለከታለን። በተለይ አብዝተን እንድንጸልይና ከጭንቀት ነፃ የሆነ ህይወት እንድንኖር እንደሚያስችለን ይህ መልእክት አስባለሁ። ምህልቅ የሚሆነንን ከመጽሐፍ ቅዱስ ከኤፌሶን ምዕራፍ 4 ከቁጥር 6-7 ያለውን አነበዋለሁ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮውንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል አለን። ብዙ ከመሄዳችን በፊት ዓለማችን በብዙ ቀውስ ውስጥ እንዳለ እውነትነቱን ልናገር እወዳለሁ። ማለት ሁላችንም የምናውቀው ነው። የዋጋ ንረቱ እንደዛው ነው። ግራ መጋባት፣ ብዙ ግራ የሚያጋቡ ነገሮች አሉ። የመንግስት አስተዳደሮች ቀውስ በየቦታው ያለውን የምናየው ነገር ነው እና ይሄንን ስናስብ የእግዚአብሔር ቃል ግን ጊዜ የማይለውጠው ነው። በአንደኛው ሴንቸሪ የነበረው ወይም ከዛ በፊት የነበሩት እና አሁን የምናየው ክፍል ውስጥ ዳንኤልን ባለፈው እንዳየነው ዛሬም በዚህ ዘመን ይሄ ቃል የሚሰራ ዘመንን ተሻግሮ ዘመን የሚያሻግር ቃል እንደሆነ ልንገንዘብ ይገባል። ኃይሉ የማይቀንስ የማይደክም ነው እና በከንቱ አይደለም። እዚህ በአንዳች አትጨነቁ ሲለን ነገሮቻችንን ስላልገባው አይደለም እግዚአብሔር። ወይም ደግሞ ጸሎት ባይኖር ማለት ነው። አንድን ሰው አትጨነቅ ብትሉት ዋጋ የለውም። ምን ማለት ነው? የሆነ ሰው ባህር ውስጥ ገብቶ ሊሰምጥ እየተጨናነቀ ያለ ወይ መንሳፈፊያ የሚሆነውን ጀልባ ወይም መንሳፈፊያ የሚሆነውን ዋኝቶ የሚወጣበትን ነገር ሳንሰጠው አይዞህ አትጨነቅ እንደማለት ይሆናል። ጸሎት ግን ልክ እንደዛ መንሳፈፊያ ነው፣ ከዛ ነገር ውስጥ የሚያወጣን ነው። በመዝሙር 50 ቁጥር 15 ላይ በመከራ ግን ጥራኝ አድንሃለሁ፣ አንተም ታከብረኛለህ አለ እግዚአብሔር። ሃሌሉያ። ኤርምያስም ላይ ሲናገር ኤርምያስ 33 አይነው ብዙዎቻችሁ እንደምትወዱት ወደ እኔ ጩህ እኔም እመልስልሃለሁ አለ እግዚአብሔር። ክብር ለኢየሱስ ሲሆን አንተም የማታውቀውን ታላቅና ኃይለኛን ነገር አሳያለሁ ይላል። ክብር ለኢየሱስ ሲሆን እዚህ ጋር በመከራ ቀን ጥራኝ አድንሃለሁ አንተም ታከብረኛለህ። በመከራ ቀን ተጨነቅ አይደለም የሚለው፣ ወደ እኔ ጩህ ነው። እኔን ጥራኝ። እግዚአብሔር ለዚህ ሰልፍ ሄልፕ ቡክ የሚሏቸው ወይም ሳይኮሎጂስቶች ዛሬ ሰዎች ለጭንቀታቸው መፍትሄ ኪኒን በብዙ ጭንቀታቸው በስቶባቸው ሳይካትሪስት ሳይኮሎጂስት ብታማክሩ ኬሚካል ኢምባላንስ አለባችሁ ብለው ለጭንቀታችሁ መፍትሄ የሚሆን መድኃኒት እንጂ ሌላ ነገር አይሰጧቸውም። መፍትሄ አይደለም። ነገር ግን እግዚአብሔር ወደ እኔ ጩህ። ሜይ ቢ ወደ ሌሎች አማልክት ጮኻቸው ሆነ። ሜይ ቢ በመሰላችሁ መንገድ፣ እግዚአብሔር ባለው መንገድ ሳይሆን በመሰላችሁ መንገድ ወደ እሱስ የመቅረብ እኔ ብቃቱም የለኝ ብላችሁ እንደው ባካችሁ ብላችሁ
ምናልባት ጭንቀታችሁን በኬሮፍ ለመላክ ሞክራችሁም ከሆነና ውጤት ካላገኛችሁ እግዚአብሔር ወደ እኔ ቀጥታውን እኮ ነው የሚጠራችሁ። ወደ እኔ ጩህ እኔም እመልስልሃለሁ። ወደ እኔ ነው አለ። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ነው። ሜይ ቢ ሌሎች አማልክትን ጠርታችሁ ሊሆን ይችላል። ውጤት ጭንቀቱን አልተለየ ይሆናል። ዛሬ ወደ እኔ ጩህ እያለ እግዚአብሔር ይጠራቸዋል። ሃሌሉያ። ሁለተኛው አይነት ሰዎች ምን አይነት ናቸው? ይጸልያሉ፣ ግን አሁንም ይጨነቃሉ። እየጸለዩ የሚጨነቁ። ይህ ደግሞ ዋጋ የለውም፣ አሳዛኝ ነው። በፊልጵስዩስ 1 መጀመሪያ ፓርት ወደ መጸለይ እንዳለብን ልመናችሁን ሁሉ አስታውቁ የሚለውን ቃል ተግብረውታል። ግማሹ ነው እሱ። ልክ በማርቆስ 9 ለአንድ ሰው ልጁ አጋንንት ይዞት የሚያሰቃየው ልጅ ነበርና ይሄን ልጅ ወደ ኢየሱስ ክርስቶስ ይዞት መጣና መጀመሪያ ደቀ መዛሙርቱ ጋር ነው ኦፍኮርስ ይዞት የመጣው እና እነሱ ሊያስወጡት ሞክረው አልወጣም እና ይሄ ልጁ በጣም በዚህ በአጋንንት የሚሰቃይበት ሰውዬ ወደ ኢየሱስ አመጣውና እሱም እንዲረዳው እንደዚህ ብሎ ለመነ። ቢቻልህ እዘንልን፣ እርዳን አለው። ማርቆስ 9:22 ቢቻልህ። በቃል አጋኖት ፋንታ የጥያቄ ምልክት ያለው ጸሎት ማለት ነው። ቢቻልህ፣ ይቻላል ሳይሆን ቢቻልህ። ኢየሱስ ግን እኔ ይቻለኛል አልቻለኝም ሳይሆን ያለው ለሚያምን ሁሉ ይቻላል አይደለም። ለእኔ ለአንተም ለምታምን ከሆነ ሁሉ ይቻላል። ማርቆስ 9:23 ጭንቀት እምነትን ይሰርዛል። እምነት ደግሞ ጭንቀትን ያስወግዳል። ስለዚህ አንዱ መምረጥ አለብን። ግን ልክ ማርታና ማርያም ኢየሱስን ወደ ቤታቸው ከጋበዙ በኋላ ማርታ ሽር ጉድ ስትል፣ ማርያም ግን ቁጭ ብላ በእግሩ ስር ቃሉን ትሰማ ነበረ። በኋላ ትንሽ ቆይታ እንዲያውም ኮምፕላይን ማድረግ ጀመረች። ጌታ ሆይ እንደው አታዝንልኝም? እሱንም ነው እህቷንም እንደገና እህቷ ላይ ኮምፕላይን ነበረ። እንደው እንድታግዘኝ አትነግራትም? ምን እሷም አታግዘኝ፣ ጌታም ደግሞ ይጃ አይልም። ምን አይነት ዓለም ውስጥ ነው ያለሁት አይነት ነው እሷ ያለችው። ማርታ ማርታ በብዙ ትጨነቂያለሽ፣ የሚያስፈልገው ግን አንድ ነገር ነው። ማርያምን እሱም መርጣለች፣ ከእሷም አይወሰድም። ይህ ቁጭ ብላችሁ በቃል ውስጥ በቃ ስትረሰርሱ ሾክድ ስትሆኑ ያ ነው በቃ ይሄን ፍርሃቱን እየወሰደ እግዚአብሔርን ትልቅነት የኤርትራን ባህር ከፈለ፣ የዮርዳኖስን ከፈለው፣ የኢያሪኮ ቅጥር ሰው ሳይነካው ፈረሰ። እንዲህ የእግዚአብሔርን ታላቅነት የሚነግሩንን የነ ሙሴን ታሪክ ከሰማይ መናን አውርዶ ያበላቸው እግዚአብሔር በሽተኞችን የፈወሰው ሙታንን ያስነሳው የእሱን ኃይል ቁጭ ብላችሁ ስትሰሙ ውስጣችሁ ውስጥ አሁን የእናንተን ችግር እያቀነሰውና እያመነመነው ይመጣና ስትጸልዩ እምነት የሞላው ጸሎት ስለሆነ ጭንቀታችሁን ረስታችሁ ትነሳላችሁ። ሃሌሉያ። ስለዚህ ሁለቱ አብረው አይሄዱም። ጸሎት እና ጭንቀት አይሄዱም። ቸርች እየሄድን የጸለይን ቤታችን እየጸለይን ምንጨነቅ ከሆነ አንድ ቦታ ላይ አልገባንም ማለት ነው። የዚህን ታላቅ ጌታ ከምንለምነውና ከምናስበው አብልጦ ለሚያደርግ ለእርሱ በቤተ ክርስቲያን ክብር ይሁን አለ ጳውሎስ ሲናገር። ከምንለምነውና ከምናስበው ከለመነው ካሰብነው በላይ አድርገህ ስናይ ኢየሱስ ሆይ ምንድነው ለአንተ የምንሰጥ? በቃ አይተው ነው ሰዎች ለምነው ጠይቀውት አይተው ነው። ሶስተኛው በምንም እንዳትጨነቁ ነው። በምንም በአንዳች አትጨነቁ ስላለ በዚህኛውስ በሁሉም በቃ እንደ ኢንዲያን አማልክት ብዙ አላቸው። ለፍቅር አምላክ ሲሉ ፍቅር ሲጠፋባቸው፣ ገንዘብ ሲጠፋባቸው ፈውስ፣ እያንዳንዱ ይሄኛው አይሰራም ይሄ ግን ሁሉ በሁሉ የሆነ አምላክ፣ ሁሉንም መልስ የሚሰጥ ለሁሉም መፍትሄ ያለው ሁሉን የሚችል እግዚአብሔር
ክብር ለኢየሱስ ይሁን። አንዳንድ ጊዜ ጸሎትና ጭንቀት ሲኖር ልክ እንደ ናኦሚን አይነት ንግግር ነው። በቃ ሁሉን የሚችል አምላክ አስመርሮኛልና ማዕበሉን ስማችሁን ወደ መጥፎ ከደስታ ወደ ሐዘን እንድትቀይሩ ያደርጋችሁ። ሁሉን የሚችል አምላክ ሁሉን የሚችል አምላክ ብሎ አፉ ውስጥ ሙሉ ሁሉን የሚችል አምላክ የተናገረው ኢዮብ 42 ላይ ስንሄድ ሁሉን ታደርግ ዘንድ ቻይ እንደሆንክ የዛኔ ነው እግዚአብሔር ኢዮብን ምርኮ 2 እጥፍ የመለሰለት። ሶስተኛው የሚጸልይና የማይጨነቅ ደስ ይላል አይደል? ይሄን እንድትሆኑ ነው እግዚአብሔር የሚፈልገው። የምትጸልይ የማትጨነቅ፣ በምንም ነገር የማትጨነቅ። አዎ ይሄ እርስዎ የሚፈልጉት ቡድን ወይም አንተ የምትፈልገው ቡድን እንደሆነ አምናለሁ። ኮከባዊ ቡድን ነው። ሃሌሉያ። እንደዚህ አይነት ሰዎች ጸልየው እንደ ሕፃን ልጅ እጥፍ ኩርምት ብለው ወይም ዘና ብለው የሚተኙ ናቸው። ስንጸልይ በእምነት በምንጸልይበት ጊዜ የእግዚአብሔር ሰላም አይምሮን የሚያልፈው መግለጽ የማይቻለው በቃ የማይቻለው ሰላም ልባችንና ሐሳባችንን ይገዛዋል። ያ ምን ማለት ነው? ልክ በቃ I will take care የሚለው የእግዚአብሔር ድምፅ በሉት። ያ ሰላም don't worry about it። በቃ ያን አይነት ሰላም ይኸው ጭንቀት እስከሆናችሁ ስቲል በቃ እንዳትነሱ ጸልዩ። አሁን በብርቱ ልክ ያ ሰላም ሲመጣ በቃ ረፍት ነው። እሱ ራሱ ምንም ነገር እኮ አልተለወጠም፣ ረፍት ነው። በቃ እሱ ራሱ ሲመጣ እንደተለወጠ አድርጋችሁ ቁጠሩት። ሐና ብዙ ጊዜ በጸሎትና በጭንቀት ሳይክል ውስጥ ነበረች። ትጸልያለች ግን ትጨነቃለች። ምግብ ሁሉ እስከማልበላ ድረስ ባሏ እንኳን እንደው አንቺ ልጅ በቃ በዚህ ተጨንቀሽ መሞትሽ ነው፣ አረ እንደው ከብዙ ልጅ ያልበጥብሽም ሊያጽናናት በዚህ ቢሞክር በዛ ትጸልያለች፣ ትጨነቃለች። ሁለቱም የእሷ ህይወት ነበር፣ ጭንቀትና ጸሎት። ግን አንድ ቀን ይሄንን የጭንቀት የጸሎት ሳይክልን ሰብራ ጭንቀት የሌለው ጸሎት ብቻ የሆነ ህይወት ውስጥ ገባች። ክብር ለኢየሱስ ይሁን። አንድ ቀን ልቧን በቃ እያፈሰሰች እያለ ኤሊ እንኳን የሰከረች መስሏት ፓስተር ኤሊ ወይም ካህኑ ኤሊ አንቺ እስከ መቼ ነው ስከርሽ የማይበርድልሽ? አልተናደደችም፣ በፍጹም አላበሳጫትም። አንተም ብሎ ፓስተር ደግሞ እንዲህ ትለኛለህ አላለችም። ኖ ጌታዬ፣ እኔ ልቧ የተሰበረባት ሴን በቃ ያንን እያፈሰስኩ ነው አለ ጭንቀቴን። እዛ እግዚአብሔር የለመንሽውን ልመና ይስጥሽ። ተንገዳግዶ የተናገረው ያ ቃል የእግዚአብሔር ቃል ያዘችውና ያንን ቃል በእምነት መጽሐፍ ቅዱስ ሲናገር ሴቲቱም ሄደች፣ ፊቷም ከዛ በኋላ ሐዘንተኛ አልሆነም ይላል። በቃ ይሄ ፊቷ በቃ ሻይን ማድረግ ጀመረ። አረገዘች? ገና እርግዝናው የለም። ገና በቃ ስትሄድ ጀምሮ ደስ ይለኛል እግዚአብሔርን ስጠራው፣ ደስ ይለኛል ስለ ኢየሱስ ሳወራ፣ በምስጋና ሆኜ ከልቤ ፍቅሩን ምሕረቱን አስብ። እዚህ በቃ በምስጋና ውስጥ ሄደች እሷ። በቃ ታዲያ ሳታረግዝ ቀረች። ኤቨንቹዋሊ መጨረሻ ነው 7። ለዚህ ነው ቀንዴ ከፍ አለ፣ ቀንዴ ከፍ አለ፣ አፌም በምስጋና ተሞላ። ዋው! የማይመስል እንኳን ቢሆን ሁኔታዎች ሁሉ ባይመሰክሩም ምትጸልዩ ከሆነ እንደ ትንግርት ነገሮች ሲቀየሩ ታያላችሁ። ያሰባችሁበት ቦታ ትደርሳላችሁ። ብዙዎች አይሆንም ያሉት ነገር፣ አይድንም ያሉት ነገር፣ አይለወጥም አይከፈትም ያሉት ነገር ተከፍቶ ተለውጦ ታዩታላችሁ። መልእክቴን መጨረስ አለብኝ። ለዛሬው አጭር ዲቮሽን ላይ
በአጠቃላይ የምናገራችሁ ነገር ቃል ወዳጆቼ ሆይ ጸሎት ሃይማኖታዊ ስርዓት አይደለም። ከተፈጥሮ በላይ የሆነ የሰላም የኃይልና የአመለካከት ወይም ፐርስፔክቲቭ የምንይዝበት ግብዣ ነው። እንደ ሐና እዚህ አንደኛ ጴጥሮስ 5:7 ላይ ሲናገር እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሏል። እንደ ሐና ሆነን ጸሎታችሁን ጸልያችሁ ስትጨርሱ ተነሱና ፊታችሁን ተቀብታችሁ በሚያበራ ፊት የእግዚአብሔርም ክብር መጥቶልሻልና ኢሳይያስ 60 ላይ እንደሚናገረው ተነሽና አብሬ እንደሚለው አንድ ትራንስሌሽን ላይ ሲናገር አይ ቲንክ አምፕሊፋይድ የሚባለው እንግሊዝኛ ከዲፕሬሽንሽ ተነሽ ይላል። ከሐዘንሽ ከጭንቀትሽ ሁሉ የሚችል አምላክ ሜቢ ይሄንን ጌታ እኔ ጸልዬ አላቅም በቃ ራሴ ነኝ ለነገሮች መፍትሄ ስሰጥ የኖርኩት የምትል ከሆነ ሜቢ ዛሬ ፌስ ያደረጋችሁት ደግሞ ከእናንተ በላይ የሆነ ነገር ልባችሁን እያስጨነቃችሁ ያለ ነገር ሊኖር ይችላል። የወደፊቱም ሊሆን ይችላል። ሜቢ ኢየሱስን ወደ ህይወት ጋብዛለሁ የምትሉ ይህን ጸሎት እንድትጸልዩ ጋብዛችኋለሁ። ጌታ ኢየሱስ በሉት ባላችሁበት ና ወደ ህይወቴ ግባ። በመስቀል ላይ ሞተ ኃጢአቴን ሁሉ ስለከፈልክልኝ አመሰግናለሁ። በዚህ ሰዓት ባፈሰስከው ደም ኃጢአቴን ሁሉ እንድታጥብልኝ እጠይቅሃለሁ። ስለ እኔ ሞተ፣ እኔን ልታድን ደግሞ ከሙታን ስለተነሳ አመሰግናለሁ። ወደ ህይወቴ ስለመጣ ኃጢአቴን ሁሉ ይቅር ስላልከኝ ልጅህ ስላረከኝ አመሰግናለሁ። ጭንቀቴን ሁሉ ከላይ ላይ ውሰድልኝ በኢየሱስ ስም አሜን አሜን። ይህን ጸሎት ጸልያችሁ ከሆነ ጌታ ወደ ህይወታችሁ እንደገባ አምናለሁ። ቢ በተለያየ ነገር የምትጨነቁም በህመም ውስጥ ሆናችሁ ቢሆን አብሬያችሁ በዚህ ሰዓት ልጸልይ። በቃ ልክ እንደ ሐና ሆናችሁ እንድትነሱ ከእናንተ ጋር እስማማለሁ። አባት ሆይ በዚህ ሰዓት ይህንን ቃልህን የሚሰሙትን እህቶችን ወንድሞችን ሁሉ እንድታስብ የአንተ ረጅሙ እጅህ ወደ እነሱ እንድትዘረጋ በጌታ በኢየሱስ ክርስቶስ ስም በሽታ፣ ህመም፣ ስቃይ ከላያቸው ላይ የተነሳ ይሆን ዘንድ በዚህ ሰዓት ጸልያለሁ። ማንኛውም የክፉ ተግዳሮት በኢየሱስ ክርስቶስ ስም የተወገደ ይሁን። እርሱ ስለ እናንተ ያስባል ተብሎ እንደተጻፈ አንተ ስለ እነሱ እንደምታስብ በማወቅ ጭንቀታቸውን ሁሉ ዛሬ በእግር ስር ጥለው ይነሱ ዘንድ በኢየሱስ ክርስቶስ ስም ጸልያለሁ። ልጆቻቸውን ባርክ። ጤናቸውን እግዚአብሔር አንተ ሙሉ አድርግ። የተዘጉ በሮቻቸው በኢየሱስ ክርስቶስ ስም የተከፈተ ይሆን። መልካም እግዚአብሔር ሆይ ነገር በፊታቸው ይሆን ዘንድ የሚያስቡ ልባቸውን ያራደ ነገር ሁሉ የተለወጠ እንዲሆን ዛሬ ከሁሉ የሚበልጠው አእምሮን የሚያልፈው ሰላም ልባቸውና ሐሳባቸውን ይገዛ ዘንድ እኔ ለውጠዋለሁ፣ እኔ ረድሃለሁ የሚል አሹራንስ ሆኖ ይመጣላቸው ዘንድ እጸልያለሁ። ስምህ ይባረክ። ስለምታደርገው ድንቅ እናመሰግናለን። በኢየሱስ ስም አሜን አሜን። እግዚአብሔር ይባርካችሁ። እግዚአብሔር ምላሽ እንደሚሰጣችሁ አምናለሁን። ጭንቀት የሌለው ደስታ የተሞላ ህይወት በፊታችሁ አለ። መልካም ሳምንት እላችኋለሁ። ሜይ ቢ በዩቲዩብ ይህን መልክ ሰምታችሁ ከሆነ ሰብስክራይብ በማድረግ ላይክ ማድረግ አትርሱ። እንዲሁም ደግሞ ይህንን አገልግሎት ለምትደግፉ በጸሎታችሁ በገንዘባችሁ ላመሰግናችኋል። በመቀጠል እንድታደርጉት አበረታታችኋለሁ። መልካም ሳምንት። ደህና ቆዩኝ።